ሰላም ጤና ይስጥልን የመጽሐፍን በዜማ ቤተሰቦች እንዴት ናችሁ? ዛሬ በዙቤዳ ሌላኛው ታሪክ ተመልሼ መጥቻለሁ። እናም የመጨረሻ ታሪክ ነው። አብራችሁን ቆዩ። ዙቤዳ፣ ደራሲ አሌክስ አብርሃም፣ ተራኪ መክሊት። ሊሆን ይችላል። ለሚስቴ ያለኝ ፍቅር ከዕለት ወደ ዕለት እየጨመረ ነው የሚሄደው። ችግሩ ፍቅሩ የሚጨምረው ብቻውን አልነበረም፣ እግር እጅ ከሌለው ቅናት ጋር እንጂ። በእኔ ልብ ውስጥ ፍቅርና ቅናት እንደ መንትያ ልጆች እኩል ነበር የሚያድጉት። እየቆየ ግን የፍቅር አቅም እየኮሰመነ የቅናቴ ጡንቻ እየፈረጠመ ሄደና ቅናቴ እንደ ምርቃት ቆብ ከነመነሳነሱ በፍቅሬ አናት ላይ በኩራት ጉብ አለ። አያድርስ ነው እርኩሳዊ ቅናት። የሰይጣን አንዱ ስራ ሳይሆን ሰይጣን ራሱ ሳይሆን አይቀርም። ሚስቴ መዓዛ ጨዋነቷን አገር ይመሰክርላታል። ግን ምን ዋጋ አለው? የኔ የባሏ ሆድ ግልጽ ባልሆነ ምክንያት ሻክሯል። ምን ስታደርግ አይታት ቀና ብባል መልስ የለኝም። ግን እቀናለሁ። ስቀና እበሳጭባታለሁ። አንዳንዴ እንደውም ከመሬት ተነስቼ 2-3 ቀን አኮርፋታለሁ። ግራ ይገባታል። የምትይዝ የምትጨብጠውን ታጣለች። አንዲት ጠባብ ክፍል ውስጥ እየኖርን ስዘጋት የምታደርገውን ነገር ታጣለች። ደስ ይለኛል። ጭንቀቷ ነፍሴን ያረካታል። አንዳች የመበቀል እርካታ ይሰማኛል። ከንፈሯ እየተንቀጠቀጠና ቀይ ጉንጯ በርበሬ መስሎ ግራ ተጋብታ ስመለከታት በኩራት ኩፍስ ብዬ በስቃይዋ አዝናናለሁ። ብዙ ጊዜ በተለይ ወንዶች በፍቅረኝነት እያሉ ቅናት ያጠቃቸዋል። ያፈቀሯትን ሲያገቡ ግን በቁጥጥራቸው ስር የዋለች መስሎ ስለሚሰማቸው አይቀኑም ሲባል ነበር የሰማሁት። የእኔ ቅናት ግን የተገላቢጦሽ ነው። በፍቅረኝነት እንደነበርንም ይሁን የተጋባን ሰሞን አልቀናም ነበር። ለዛም ሳይሆን አይቀርም መዓዛን ብዙም ትኩረት ሰጥቼ የት ገባች የት ወጣችም አልለው። የኋላ ኋላ ግን ቅናት ከነ የልጅ ልጁ ሰፈረብኝ። የቅናት ትልቁ ችግር የሚቀኑበት ሰው እንደሚያስቡት መሆን አለመሆኑ አይደለም። የሚቀናውን ሰው ራሱን በበታችነት ስሜት አጥለቅልቆ ያልሆነውን ማድረጉ እንጂ። መዓዛ ፊልም እየተመለከተች አንዱን የፊልም ተዋናይ ካደነቀች የጨጓራ ህመም ይነሳል። በቃ ስለምቀና አገር ያወቀው ፀሐይ የሞቀውን ጎበዝ የፊልም ተዋናይ ማጣጣል ጀምራለሁ። መዓዛ ከተከራከረችኝማ በቃ ሰውነቴ ሁሉ በብስጭት ይንገበገባል። እቀናለሁ። ምን አባቱ ይሄ ሴታ ሴት ካሜራ ፊት ጀግና ይመስላል። ልክስክስ እዚህ ካሳንችስ መጠጥ ቤት ለመጠጥ ቤት፣ ጫት ቤት ለጫት ቤት ሲዞር አይደል የሚውለው። እሱ ያልተኛቸው ሴተኛ ዳሪዎች የሉ። ኧረ አብርሽ በእግዚአብሔር የተከበረ ባለትዳርና የሁለት ልጅ አባት እኮ ነው ትላለሽ መዓዚ። አንቺ ስለሱ ህይወት ስታጣሪ ነው የምትዩ? ምን ታውቂያለሽ? እኔማ ምን አውቃለሁ? ራሱ ነው በቲቪ ከነ ሚስቱ ቀርቦ ኢንተርቪው ሲሰጥ ያዩት ትላለች። ጩኸት ያስደንግጧት እና በቴሌቪዥን ቀርቦ እጠጣለሁ እቅማለሁ ሴት አይተርፈኝም ይበል እልና መዓዚ ላይ አፈጥባታለሁ። መዓዚ በግርምት እየተመለከተችኝ ዝም ትላለች። ፊልም በተከፈተ ቁጥር መዓዚ የምታደንቀውን ሰው ስዘልፍና ሳጣጥል ፊልሙን በቅጡ ሳናየው ስለሚያልፍ መዓዚ ቀስ በቀስ ማድነቋን አቆመች። እኔ ግን መቅናቴን አላቆምኩም። አንዱ ወንድ ተዋናይ በተናገረው ነገር ከሳቀች ወይም በመደነቅ ራሷን ከነቀነቀች ቅናቴ ያስለፈልፈኛል። እነዚህ የጠላ ቤትና የጫት ቤት ቀልድ እያመጡ ይቀባጥራሉ። አይ የኢትዮጵያ ፊልም እንዴ ዱርዬ መናኸሪያ ሆኖ ይቅር። ምን የፊልም ኢንዱስትሪ ነው? የዱርዬ የሥራ ፈት ኢንዱስትሪ ቢሉት ይሻላል። ይሄ ባህሪ ሲያስመርራት መዓዚ ከኔ ጋር ፊልም ማየት አቆመች። በፊት ፊልም ሲከፈት ተንደርድራ መታ ጎኔ ትቀመጥና ራሷን ትከሻዬ ላይ ዘንበል አድርጋ ነበረ የምትመለከተው። የሚያስቅ ነገር ስትመለከት አንገቴ ስር ገብታ ፍርፍር ብላ ትስቅ ነበር። እድሜ ለቅናቴ። ይሄው ፊልም ከኔ ጋር ማየት አቆመችና አረፈችው። ፊልም ሲከፈት ወይ ጓዳ ገብታ ትንጎዳጎዳለች፣ ወይ መኝታ ቤት ትገባና ትተኛለች፣ ወይም ታነባለች። ፊልም አታይም እንዴ እላታለሁ። አይቼዋለሁ። የታየሽው?
ባለፈው እማዬ ጋር ሄድኩ ጊዜ እማዬ ቴሌቪዥናቸው ተበላሸ አላልሽም? ሌላ ገዛች። ማን ገዛላቸው? ኧረ አብርሽ በእግዚአብሔር አታጨናንቀኝ ትልና በምሬት ታይኛለች። በቃ እናቷ ቤት አይደለም ያየችው፣ የሆነ ወንድ ጋር ትከሻው ላይ ራሷን ጣል አድርጋ በየመሃሉ እየተሳሳሙም ሊሆን ይችላል። በቃ እንደዛ ነው ያየችው። ልክስክስ ዊ ሴቶች እብሰለስላለሁ። ትከሻውን የተደገፈችው ወንድ ማን ይሆን? ምናልባት አብረውም ተኝተው ሊሆን ይችላል። አብራ ፊልም ለማየት ያልተመለሰች። እሺ ለእናቷ ማን ቴሌቪዥን ገዛላቸው? ይኸው ታሪኩ ሲገጣጠም መዓዛ ሀብታም ወንድ ጋር ሄደች። ቤቱ ሄደው ፊልም አብረው አዩ። ሶፋ ላይ አብረው ተቀምጠው ጫማዋን አውልቃ የሚያማምሩ እግሮቿን ሶፋው ላይ ሰብስባ አስቀምጣ ልክ እንደ ቤቷ ዘና ብላ ከዛ አብረው መኝታ ቤት ገቡ። አረ ሶፋውን ማን ይዞባቸው? ከዛ ነፍሳቸው መለስ ሲል አወሩ። ፊልም ትወጃለሽ የኔ ቆንጆ ሊላት ይችላል፣ ግን የኔ ማር ነው ሚላት። በጣም ትለዋለች ደረቱ ላይ ተለጥፋ። ጂ መሽገር፣ ሁለቱም መሽገር ናቸው እንጂ እሷም እሱም ትዳሪ ላይ ተጣበቁ መሽገሮች። እና በየቀኑ ትመለከቻለሻ? በፊት ነበር፣ አሁን ባሌ እየተነዛነዘ በየት በኩል ሊያሳየኝ ብለ። ባልሽ ምን አይነት ደደብ ቅድራስ ነው ባክሽ? ሙቪ እያያችሁ ይነዛነዛል? አሜዚንግ! በጣም ምን ቅል ብቻ ድንጋይ ባልጮት ራስ ነገር ነው እንጂ ሲገባ ሲወጣ መነዛነዝ ነው። እንዳልተሳካለት ተዋናይ ያየውን ተዋናይ ሁሉ መዝለፍ ነው ስራው ትለዋለች። እሷን ባፈቀርኩ ቤቴን ትዳሬን ባልኩ የማንም ዱርዬ ጋር ስታማኝ አያበሳጭም? ውስጤ ይከነከናል፣ ላብላብ ይለኛል። በላብ የጨቀየ መዳፌን በእል ጨብጬ ሶፋውን በቡጢ ነርተዋለሁ። መዓዛ በድንጋጤ ከራማዋ ተገፎ እያማተበች ትቀርበኝና ጭንቀት በወረረው ፊቷ ላይ እንባ በቋጠሩ አይኖቿ እየተመለከተችኝ ምን ነው ፍቅር? ምን ሆንክ? ከሰው ጋር ተጣላ እንዴ? ላበላቦንክ እኮ አመመ እንዴ? እኔ ፍቅር ጉንጯ ላይ እጇን ልታሳርፍ ስትልክ እጇን ወደዛሽ ቀንጥሬ ተነስቼ ወደ መኝታ ቤት የገባና የቁም ቅዠቴን ተኝቼ እቀጥላለሁ። እሷም ግራ በመጋባት ወገቧን ይዛ መኝታ ቤት በር ላይ ቆማ ትቆያለች። ምን ዕዳ ገባው እያለች እቀናለሁ። አንዳንዴማ በህልሜ ሁሉ ስለምቃሽ መዓዛ ጸበል እንሂድ ትለኛለች። ቢመቻት እብድ ነው ብላ አማኑኤል አላሳስራኝ ዓለሟን ከሌላ ወንድ ጋር ልትቀጭ እንዳሰበች እጠረጥራለሁ። ተገኝቶ ነው። አሁን ሌላ ወንድ ጋር ብትሄድ ሰው አያስቀምጣትም። እስኪ ምን አጣች? ጥጋ ልክስክስነት እንጂ ቱ ይሄን የመሰለ ሸበላይ ጠገበ ደሞዝ የሚበላ ባልትታ ወይ ጥጋ ይላታል። ካበድኩላት ግን እንዳሻት ትዘላለች። ሰውም አይቃወማትም። ምን ታድርግ? እብድ ጋር ትኑር ታዲያ? ወጣት ናት፣ ቆንጆ ናት፣ ስንት ነገር ያምራታል። ምን በወጣት ሊሉ ይችላሉ። እኔ ደግሞ ለእልኳ አላብድ፣ ሲያምራት ይቀር። ሌላ ቀን ደማቅ ሰማያዊ ሹራብ በቢጫ ሱሪ ለብሼ ልወጣ ስል ኧረ አብርሽ አብሮ ሄደው ሱሪውን ቀይረው የኔ ቆንጆ ፊት ጥቁር ቢሆን እንኳን ያምርብ ነበር፣ ካንተ ጋር ግን አይሄድም ብላ በሳቅ ፍርስ ትላለች። ቆይ እሷ ስለ ውድ አለባበስ እንዴት አወቀች? ይሄ ስለ ልብስ ቀለም ሳይሆን ስለ እኔ ምርጫ ለማወቅ ለመናገር ሆነ ብላ የተናገረችው ነገር መሆን አለበት። እንዳልሰማ ሰው ትቻት ወጣው። እዛ ላስቀመጠችው ለእናቷ ቴሌቪዥን ለሚገዛው ደደቡ ሽማዋ ትንገረው። ምናልባት ጥቁር ሊሆን ይችላል። ትቻት ወጣ። ለምን እንደሆነ እጃ እንደማላከብራት ማሳየት ፈልጋለሁ። በር ላይ አንድ የማልወደው ጎረቤቴ ደረቱን ገልብጦ በጠዋቱ በፓካውትና በቁምጣ ኮንዶሚኒየሙ ደረጃ ላይ አገኘሁት። እኔ ስወርድ እሱ ሲወጣ ነበር የተገናኘ ነው። በእጁ የመዝለያ ገመድ ይዟል። ከስፖርት እየተመለሰ ነው። ሰላም አብርሽ አለኝ በፈገግታ። ሰላም ሰለሞን ብዬው ላልፍ ስል ምነው ያለባበሰ ትንሽ አልደመቀም አለና ፈገግ አለ። ቀልዶ ሞቷል። ለዛ ቢስ ለካፊ ሁሉ እንዳልሰማው አለፍኩት። ጣሳ ራስ
እሱ ስለኔ አለባበስ ምን አገባው? ይሄ ቦዘኔ ጎረቤቴ ስራው ምን እንደሆነ እንጃለት። ስራ እንኳን ያለው አይመስለኝም። ሁል ጊዜ የምንጋራው በረንዳ ላይ ወንበር ያወጣና ዝሆን የያዘው ይመስል ፈርጣማ ይሉታል አንዳንዶች፣ ጠብደል ግንዲላ እግሩን ዘርግቶ ጋዜጣ ያነባል። ኑሮ ዘና ያለ ነው። አንዳንዴ ውድ የሆነ ሙሉ ልብሱን ይለብስና ዴክስ መኪናውን አስነስቶ ይሄዳል። አፍታ ሳይቆይ ይመለሳል። ቤት ውስጥ የቀበረው ነገር ሳይኖር አይቀርም። ከቤቱ ርቆ አይሄድም። ይዞት ይሄድና ቆይ ግን ቤት እየዋለ እንዴት አዝናንቶ የሚውልበትን ገንዘብ ከየት አባቱ ነው የሚያመጣው? ሌባ ይሆን ወይንስ ቅጥር ነፍሰ ገዳይ? ድንገት አንድ ሐሳብ አይምሮዬ ውስጥ ፈነዳና ቀጥ ብዬ ቆምኩ። ፊች እንደ መኪና። አቋቋሜ ድንገተኛ ስለነበር ከኋላ የነበረች ልጅ ልትጋጨኝ ለትንሽ ተረፈች። ቆይ ይሄ ጎረቤቴ ቤት ሲውል ምን እያደረገ ይውላል? መደዳውን 4 ቤቶች አሉ። ጥግ ላይ የኔ ቤት። መዓዛ ስራ ስለሌላት ቤት ነው የምትውለው። ቀጥሎ ሁል ጊዜ ዝግ የሆነው እንደኔ ከርታታው ጎረቤቴ ፊልድ ነው ስራው። ቤቱ ሁል ጊዜ ዝግ ነው። የሸረሪት ድር ሁሉ በሩ ላይ ያደራል። ቀጥሎ የቦዘኔ አለ። ቦዘኔው መልኩ ጥቁር ነው። ልክ እንደ ፊልም የሚስቴ ንግግር በምልሰት ታየ። ጥቁር እንኳን ብትሆን ያለችው አይደል? ቢንጎ። ቦዘኔው ቤት ነው የሚውለው። ምን ቤት? እኔ ቤት ልበል እንጂ መቼስ በአንድ ዝግ ቤት ዳርና ዳር ቦዘኔውና ሚስቴ ብቻቸውን ሲውሉ አይነጋገሩም ማለት ዘበት ነው። አንድ አብረውን ፊልም ሊመለከቱ ይችላሉ እንጂ በኔው ቴሌቪዥን፣ በኔው ዲቪዲ፣ እኔው ሶፋ ላይ ሊሆን ይችላል። ተመልሼ ወደ ቤቴ ሮጥኩ። ጉድና ጅራት አሉ ወይ ድፍረት! በቤቴ በራሴ ቤት በራሴ አልጋ፣ በራሴ ብርድ ልብስ፣ በራሴ አንሶላ፣ በራሴ ፍራሽ፣ በራሴ ሚስት፣ በራሴ በአፍጢሜ እስከምደፋ ተጣደፍኩ። ምን ዋጋ አለው? እስካሁን ነገር የተበላሸውን አልጋውን እንደሆነ እኔ ምስኪኑ እኔ ራሴ እንደ መኪና ሙቄ ትቼለት ወጥቻለሁ። መዓዛንም ቢሆን ሌሊቱን ልታክፈኝ ስትሞክር በኩርፊያ እጇን እየገፋው ጀርባዬን ሰጥቻት በአምሮት አቃጥያት ነው ትቻት የወጣሁት። በስስ ፒጃማ የሞቀ አልጋ ውስጥ እሳት ሆና ትጠብቀዋለች። በቃ ምን ቸገረው? መግባት ነው። ጉድ ጉድ ጉድ! አሟሙቄ ለሰው ወይ ነዶ! እሮጥኩኝ። ኮቴ እንደ ክንፍ እየተውለበለበ ወደ ቤቴ። ምን ቤት አለኝ? ቤቴ ፈራርሶ ሱናሚ አውሎ ንፋስ ከስር መሰረቱ ቤቴን ነቅሎ የሚጥል ጎርፍ ከጎረቤት ሀገር። መንገዱ ረዘመብኝ። የመዓዛ ደረት የተላጠ ሽንኩርት መስሎ ታየኝ። ቀይ ከንፈሯ እየተንቀጠቀጠ ከስር ተንጋላ የሚያማምሩ እግሮቿ በጠረንገሎ ዙሪያ ተጠምጥሞ ታየኝ። እግሮቿንማ ለምን አያምሩ? እሾህ አይወጋቸው፣ ጋሬጣ ሎሚ መስለው እንደተቀመጡ ሳይወጡ ሳይወርዱ ቤታቸው መኝታ ቤታቸው ድረስ ከአንድ አይል 2 ባል ሲመጣላቸው ያ የገደል ስባሪ የሚያክል ቦዘኔ ጎረቤቴ ከነላቡ ከነጠረኑ አልጋዬ ላይ ታየኝ። ምን አለ ሻወር እንኳን ቢወስድ። የሰው አልጋ መድፈሩ ቃር ቀለ ለወጉ ለስርዓቱ ሰውነቱን ለቅለቅ ብሎ ቢዳፈር ምን አለ? ስራውዬ ደክሞኝ ነው ምገባው፣ ለኔ ሳያዝኑ አንሶላ መጋፋፉን ቢቀማኝ አንሶላ ለብሼ ኩርምት እምልባትን አልጋ ምን አለ ቢተውልኝ? ወይ ጭካኔ! ታየኝ ላቡ እንደ ማስቲሽ መዓዛ ውብ ሰውነት ላይ ተመርጎ አልለቅም ሲል። ማን ያውቃል የራሴ ሚስት በስሜት እየተስረቀረቀች የኔ ጌታ ጠረኔ የናርዶስ ሽቶ ነው እያለች ይሆናል። ፍቅር እንኳን አፍንጫን አይምሮን ይዘጋ የለ ሊሆን ይችላል። ደግሞ እንዳባወራ ቤት አለኝ ብዬ ሶፋ ላይ ተጎልቼ የማላውቀው ሀገር እሳተ ገሞራ ሲፈነዳ በሐዘን ከንፈሬን እየመጠጥኩ ቢቢሲ ያለው የዋህ አባወራ እሳቱን ጎረቤት አስቀምጦ እሳተ ገሞራ በዜና ያል። እኔና ራሴን ዜና አደረጉኝ። እድሜ ለሚስቴ እኔን ራሴን ዜና ያውን ሰበር ዜራ ሞራሬንም ቅስሜንም የሚሰባብር የሚያነካክት ሰበር ዜና። ምን ጋዜጠኛ አለ እዚህ ሀገር? ቢኖርማ ካሜራቸውን ይዘው ከኋላ የተከትለውኝ በሮጡ ነበር። ዝም ብለው ስለ ግድቡ ያውሩ።
እዚህ ስንት ሚሊዮን ሜጋዋት እሳት ከመኝታ ቤቱ ሲመነጭ መቼ በቁም ነገር ተመለከቱት? ቤቴ ስደርስ በሩ ብርግድ ብሏል። እግዚኦ ድፍረት! ምን አለ በሩን እንኳን መለስ ገርበብ ቢያደርጉት። ሰው ባይፈሩ ንፋስ እንኳን አይፈሩ ወይስ የመኝታ ቤቱን በር ቆልፈው ሊሆን ይችላል። በተከፈተው በር ተወርውሬ ስገባ መዓዛ አብርሽዬ ድረስ ብላ በእጇ ያዘችውን የዱቄት ሳሙና በቁሟ ለቀቀችው። ባትለኝም ደርሼ ነበር። እኔማ ዱቄት መስሎ ሳሎኑ ምንጣፍ ላይ ተዘራ። ራቅ ብሎ ሊታጠብ የተዘጋጀ የኔ የቆሸሸ ልብስ ተከምሯል። በዚህ ሌሊት ልብሴን ልታጥብ እየተዘጋጀች ነበር። መዓዛ የአፍረቴን ወደ መኝታ ቤት ገብቼ ኮመዲናውን ከፈትኩና የረሳሁትን ዕቃ የወሰድኩ መስዬ ተመልሼ ወደ ስራዬ ሮጥኩ። ትንሽ አፍረት ቢሰማኝም አይምሮዬ ውስጥ ግን እንደ ሐሳብ መጣልኝ። መዓዛ ልብስ አጥባ ካሰጣጣሽ በኋላ እስከሚደርቅ ምን ትሰራለች? በተሰጣው ልብስ ውስጥ ጠረንገሎ ጎረቤቴ እየተሽሎኮሎከ ወደ ቤቴ ሲገባ በሩ ሲዘጋ ታየኝ። ሊሆን ይችላል ከሰዓት ከምሰራበት አየር መንገድ ቢሮዬ ለመዓዛ ስልክ ደወልኩላት። አንዴ ጠራ፣ 2 3 4 5 የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ወይ እባክዎ፣ ምኑን ተከበርኩት? ምኑን ላንቱ ታበቃሁት? ኮት መልበስ ብቻውን አንቱ አያስብል። ቢሮ ያማረ ወንበር ላይ መጎለት አንቱ አያስብል። ጓዳዬ እየፈረሰ ቤቴ እየተገረሰሰ 3 ጉልቻ ያልኩት ትዳሬ 6 ጉልቻ እየሆነ ወይ አንቱታ። ስልኩ ያለው ሳሎን፣ ሚስቴ እስካሁን መኝታ ቤት ወይም ጠረንገሎ ጎረቤት ቤት ትሆናለች። ማን ያንሳው ስልኩን? ዘመድ እንደሌለው አዘንተኛ ብቻውን ያልቅስ እንጂ ብቻውን ስልኩ። ስብሰከሰክ ስልኬ ጠራ። መዓዛ ነበረች። የት ሄደሽ ነው ስልኩ የኔ ሲጠራ? ልብስ ሳጥቡዬ አሁን ገና ጨረስኩና ሻወር ገብቼ እኮ ነው። ከነሳሙና የራቁቴን ነው የቆምኩት። ፍቅር ብታይ ሳስቅ። ማን አለ? ማን አለ? የት አለች በግርምትና ግራ መጋባት። ያመለጠኝን ጥያቄ አልደገምኩትም። መዓዛም ከዛ በኋላ አላነሳችውም። ቅናቴ ሲጨምር ልፍስፍስና በራሴ ማልተማመን ሰው ሆንኩ። በፊት በቀላሉ የምሰራውን ነገር ሁሉ መስራት አልቻልኩም። ቅናት አቅም ያሳጣል። አንድ የማይረባ ነገር ላይ ብቻ በማተኮር በዙሪያችን ያሉ መልካም ነገሮችን ሁሉ ይጋረድብናል። አንድ ቀን ከመዓዚ ጋር ሻይ ቡና እንበል ብለን ወጣንና አምሽተን ስንመለስ እኔ ይዤው የነበረው የቤት ቁልፍ ጠፋ። ውጪ ቆመን አማራጭ መፈለግ ጀመርን። እኔ ሰብረን እንግባ ስል መዓዚ ሳይመሽና ታክሲ ሳናጣ እናቷ ቤት ሄደን እንድናድር ሐሳብ አቀረበች። ልሰማት አልፈለኩም። ቁልፉን ለመስበር መታገል ጀመርኩ። ታች አንደኛ ፎቅ ላይ ካሉ ጎረቤታችን ቤት ለኮንዶሚኒየም የታች ጎረቤቶች የሰጠው ስም ነው። ላይ ያሉትን ጎረላይ ቤት፣ ጎን ሰው ደግሞ የለም እንጂ ጎረቤት ይሆን ነበረ እና ከጎረታች ቤት ቢላዋ፣ ፒንሳ፣ መፍቻ ተውሼ መጣውና መታገል ጀመርኩ። ወይ ፍንክች በሩ። መዓዚ ረጅም ጫማ ስላደረገችና ወክ እያደረግን ስለመጣን መቆም ደክሟት የለበሰችውም ቀሚስ አጭር ስለነበረ ብርድ እያንሰፈሰፋት ከጎኔ ትንቆራጠጣለች። አንድ ሰዓት የሚሆን ታግዬ ላበላቦኜና እጄ ደም አርግዞ ያተረፍኩት ነገር ቢኖር በሩ ሊከፈት እንደማይችል ማረጋገጥ ነበረ። በቃ አይከፈትም አልኳት። ነግሬ ነበርኩ ፍቅር፣ በቃ ማማ ጋር እንሂድ አለችኝ እየተቻኮለች። በዚህ ቅጽበት የጠረንገሎ ጎረቤት በር ተከፈተ። በሩ ሲከፈት በበሩ ስፋት ልክ የብርሃን ምንጣፍ በሩ ፊት ለፊት ያለው በረንዳ ላይ ተነጠፈ። ጠረንገሎ የደረቱንና የእጆቹን ጡንቻ አጉልቶ የሚያሳይ ጉርድ ቲሸርት ከቁምጣ ጋር ለብሶ ብቅ አለ። የብርሃን ምንጣፉ ላይ ቆሞ ወደኛ አየት አደረገና
ደህና መሻችሁ አብርሽ አለ። እሱን ሳይ እልሄ ከየት መጣ ሳልለው ክምብል አለብኝ። ለሰላምታው መልስ ሳልሰጥ ኮቴን አውልቄ ያዢ አልኳትና ቢላውን አንስቼ ቁልፉን መጎርጎር ጀመርኩ። ሰላም አመሻ አቶ ሰለሞን፣ ቁልፍ ጠፍቶብን ለመክፈት እየታገልን ይኸውልህ አለች መዓዛ። ምን አስለፈለፋት? እየተንጎራደደ መጥቶ አጠገባችን ሲቆም ጥላው ከበደኝ። አያያዜን ትንሽ ተመለከተና እስኪ መፍቻውን ስጪ ብሎ ከመዓዛ ተቀበለ። እንዳቀረቀርኩ ገመትኩ። መፍቻውን ስትሰጠው እጆቻቸው ተነካክተዋል። አይኗን አይኑ ላይ ተክላ ፈገግ ብላም ሊሆን ይችላል። እጁ ሲነካት ብርድ ላይ ያመሸ ሰውነቷ በደስታ ተፍታቶ ሙቀት በሙቀት ሆኖም ሊሆን ይችላል። በዚህ ብርድ ይሄ ደፍዳፋ ባሌ ድራሹ ጠፍቶ አንተ ቤት ገብቼ እቅፍ ብታደርገኝ የሚል መልእክት በአይኖቿ ልትነግረው ትችላለች። እሱም በጉርድ ቀሚስ ያልተሸፈኑትን ውብ እግሮቿን ተስገብግቦ እየተመለከተ ይሆናል። እግሮቿን ሊስማቸው እያለበስ እንደሆነ ማን ያውቃል? አብርሽ አንዴ ልሞክረው እስኪ አለኝ ወደ በሩ ጠጋ ብሎ። አይ አይከፈትም፣ ሞከርኩት እኮ በቃ ነገ በባለሙያ እናስከፍተዋለን፣ ቁልፉን ቢሮም ረስቸው ሊሆን ይችላል ብዬ ቀበጣጠርኩ። ጠረንገሎ ግን እኔ ስናገር ወደ በሩ ጠጋ ብሎ ጀርባውን ሰጠኝና በሰከንዶች እድሜ ምኑን እንደነካው እንጃ ቁጭ ብሎ ተበረገደ። ካለ ባለቤቱ አይነድም እሳቱ፣ ባለቤት ሆነበት የለ ቤቱን። ገና ሲነካው ተበረገደ። ውስጤ በብስጭት በመበለት ስሜት በቅናት ተንገበገበ። መዓዛ በሳቅና ደስታ በታጀበ ስርቅርቅ ድምፅ ኦ እግዚአብሔር ይስጥልን አለችው። ይሄ ድምጿ ከነፍሷ ስትደሰት ነው ከውስጧ የሚወጣው። ለምሳሌ አግቢኝ ያልኳት ቀን ኦ ማይ ጋድ ብላለች። ሌላም እንደዚሁ ስትደሰት ኦ ማይ ጋድ ትላለች። አሁንም ይሄ ጠረንገሎ እኔ ያላለሁትን ስለከፈተ ደገመችው። እባክህ ግባና ሻይ ቡና ጠጥተህ ትሄዳለህ እያለች ትለምነው ጀመር። ይሄ ጠረንገሮ በሩን ብቻ አይደለም የሚስቴንም ልብ ነበር የበረገደው። ቀን ነው። አመሰግናለሁ እንኳን ማለት አልቻልኩም። ገብቼ ወደ መኝታ ቤት ያመራው። በዚያ እየያዛቸው ቀድመው መኝታ ቤቴን ሳይዙብኝ አረፍ ልበል ብዬ። መዓዛ ሰውየዋን ሸኝታ ወደ መኝታ ቤት መጣችና ፊቷ ተቀያይሮ ፊቴ ቆመች። ያላየኋት መስዬ አይኖቼን ጨፈንኩ። ስማ አብርሽ፣ ለምን ይህን ያህል ባለጌ ትሆናለህ? ሰው ጎረቤቱ ሲረዳው ማመስገኑ ቢቀር እንዲመገላመጥ አለበት? ለምን እኔንስ ታሳፍረኛለህ? ምንድን ነው ይረዳል? የሰው ቤት ቁልፍ ስለበለቀቀ ወሮ በላ። ይሄ እንደውም ልምድ ያለው ቤት ፈልቃቂ ሳይሆን አይቀር። አረ በእግዚአብሔር አብርሽ ስርዓት ይኖር። ስርዓት አንቺ ነሽ የምታስተምሪ። መጀመሪያ ራስሽ ስርዓት ይኖርሽ። ሌላውን በሌለውበት የምታደርጊውን ሁሉ ያላወቅኩ መስዬ ብችለው ጭራሽ የማንንም ቤት ሰርሳሪ እየጠራሽ ቤቴን ማሰበር ጀመርሽ። መዓዛ ትክ ብላ እየተመለከተችኝ በተረጋጋና በሚያስፈራ ድምፅ ምንድነው በሌለህበት ያደረኩት አለችኝ። አላውቅልሽም ልተኛበት ብዬ ልብሴን ማወላለቅ ጀመርኩ። ምንድነው በሌለህበት ያደረኩት ብላ ከበፊቱ ጠንከር ባለ ድምፅ ጠየቀችኝ። ቁልፍ ሰባሪ ጓደኛሽን ሂጂና ጠይቅ አልኳት በልህ። በዚህ ቅጽበት በራችን ተንኳኳ። የጎለጎለችብኝ አይኗን እንደተጎለጎለ በሩ ልትከፍት ሄደች። ረስቸው መፍቻውን ይዤላችሁ ሄድኩ ሲል ሰማው ጠረንገሎ። ምን ትረሳዋለህ በየምክንያቱ አይንሽን ሊያትልም እላለሁ በውስጤ። ወይ መጥቼ ወስዷል ነበር ምን አመላለሰ ስትል ሰማዋት ከበፊቱ ሻከር ባለ ድምፅ። ይሄን የመዓዚን ድምፅ ከዚህ በፊት ሁል ጊዜ ሰምቼዋለሁ። ለ2 ዓመት ትምህርት ሌላ ሀገር ልትሄድ ስትሰናበተኝና እናቴ እንዳላገባት ፊቷ የነገረችኝ ቀን። ይሄን ድምጿን እፈራዋለሁ። መኝታ ቤቴን ከውስጥ መቀቀር ከቻለኝ ማንን ደስ ይበለው ብዬ መዓዛን ጠበቅኳት። ወደ መኝታ ቤት አልመጣችም። ቀስ ብዬ ወደ ሳሎን ሄድኩ። ሶፋ ላይ ቁጭ ብላ
ባዶ ላይ አፍጥጣለች። ተመልሼ ተኛው። ሌሊት ወደ 9 ሰዓት ከእንቅልፌ ስነቃ መዓዛ አሁንም ጎኔ የለችም። ወደ ሳሎን ሄድኩ። ማታ እንዳየዋት ከነ ልብሷ ከነ ጫማዋ ሶፋ ላይ ቁጭ ብላ ባዶ ላይ አፍጥጣለች። ተመልሼ ተኛው። ጠዋት ተነስቼ ወደ ሳሎን ሄድኩ። መዓዛ የተተኮሰ ልብስ፣ ቁርስ አላዘጋጀችልኝም። እዛ ቦታ በዛ ሁኔታ ተቀምጣ እንቅልፍ ወስዷታል። እንደተኛች ወጣው። ምን ቢያኮርፍ ጾሙን ያድራል አሉ። ጠረንገሎ መኪና ማቆሚያ አካባቢ ገመድ ይዘላል ቁንጣን ያዘለለውና። ማታ ወደ ቤት ስመለስ መዓዛ ቤቱን ትታልኝ ሄዳለች። አሁን ቅናት ሙሉ ሆነች። ማሰብ ጀመርኩ። ሻንጣዋን ይዛ ስትሄድ የሆነ ባለመኪና አገኛት። ቆንጆ ወዴት ነው ልሸኝሽ አላት። ትገባለች። እያለቀሰች ታሪኳን ትነግሯለች። አቅፋው ያብላታል። መዓዛ ንጹህ አፍቃሪ መሆኗን ባውቅም ሁለት ሰው የሆንኩ እስኪመስለኝ አይምሮዬ የቅናት ቅዠቱን ሊያቆምልኝ አልቻለም። ልቤ ይቀስጸኛል። ልቤን ገደል ግባ ስለው ነው ድሮም ራሴ ገደል የገባሁት። መዓዛ አልተመለሰችም። እናቷ ቤት የለችም። ጓደኛም ከኔ ውጭ አልነበራትምና ማን ጋር ሄጄ ልጠይቅ? ሌላ ሰው አግብታ ይሆን እንዴ? ምናልባት ከኔ ጋር እያለች ይገናኙ የነበረ ሀብታም ሊሆን ይችላል። ከ3 ዓመት መለያየት በኋላ አየር መንገድ ስራ ላይ እያለው ከሳውዲ ታፍሰው ከተባረሩ ኢትዮጵያውያን ስም ዝርዝር መካከል የመዓዛን ስም ተመለከትኩት። ከሌላ ሴት ጋር ፍቅር ጀምሬ ነበርና ከዚህ በላይ ስለ መዓዛ ማሰብ አልፈለኩም። ግን አዲሷ ፍቅረኛዬ ዛሬ እንዴት ሳትደውል ቀረች? ያ በጸሐፊነት የሚያስቀራል አስቀያሚ ሀብታም ጋር ሊሆን ይችላል። ውድ የመጽሐፍን በዜማ ቤተሰቦች ዙቤዳ የመጨረሻውን ታሪክ የተከታተላችሁትን ይመስል ነበረ። በዙቤዳ የቀረቡትን አጫጭር ልቦለዶች እስካሁን ያዳመጣችኋቸውን እንዴት አያችኋቸው? ላይክ እና ሼር ኮሜንት በመስጠት ሀሳብ አስተያየታችሁን አስፍሩልን። በቀጣይ በሌላ አዲስ መጽሐፍ፣ አዲስ ርዕስ፣ አዳዲስ አጫጭር ልቦለዶች እስከምንገናኝ ሰላም።